በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ጽሞና በጭንቀት ወይም በተረበሽን ጊዜ የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላኬ ሆይ የሰላም ወደብ፣ የጸጥታ መድረሻ፣ የእፎይታ ምንጭ አንተ ነህ። በታወኩበት በዚህ ቀን ወደ አንተ ወደ ሰላሜ ቀርብ ያሉና ተቀበለኝ። ጌታ ሆይ የሁከት ሳይሆን የመረጋጋት፣ የጭንቅ ሳይሆን የእረፍት፣ የሀዘን ሳይሆን የደስታ፣ የጸብ ሳይሆን የፍቅር አባት አንተ ብቻ ነህ። በጽኑ እያስጨነቀ የሚያውከኝን ለአይምሮዬም ሰላም ለኑሮዬም እረፍት የነሳኝን ይህን ክፉ ጉዳይ ችግርን ስም ጠርተ ጸልይበት አስወግድልኝ። በዚህ ክፉ ሀሳብ ሰልፍ የከፈተብኝን ጠላቴን በስም እሰርልኝ። የምህረት አምላክ ሆይ ነፍሴ አንተን ባገኘች ጊዜ እረፍቷም ፍጹም ነው፣ ሰላሟም ዳርቻ የሌለው ይሆናልና። በገጠመኝ ጭንቀት ማን ያድነኛል ባልኩ ጊዜ ነፍሴ አንተን ናፈቀች። በሞት ሸለቆ ውስጥ ነኝና አንተ ሕይወት ሁነኝ። ሰው ከመሆኔ የተነሳ ችግሬ ከባድ ቢመስልም በአንተ አባቴ ፊት ኢምንት መሆኑን ተራራ የመሰለኝንም እንደ ትንኝ አስፈሪ ሆኖ የታየኝ እንደ ድኩም እንደሚሆን አምናለሁ። ቸር ሆይ ባንተ ያለኝ መደገፍ ከንቱ ሊያደርጉ የተዘጋጁ ፈተናዎች ሁሉ አርቅልኝ። በገጠመኝ ፈተና እየተጨነኩ እንዳልሸበር ጽናትን ስጠኝ። ከጭንቀቴ የተነሳ የተከዘውን ልቦናዬን ጠግነው። እንደወደድክ እንደምትሰራ እንደ ፈቃድም እንደምታደርግ ይከለክልህና ያስቆም ዘንድ የሚችል እንደሌለ እንዳምን የጽናት መንፈስን አሳድርብኝ። በገጠመኝ ችግር ምክንያት ችግሩን ተናገር። በአደባባይ ለፍርድ፣ በሕዝብም ፊት ለውርደት፣ በማህበርም ፊት ለእፍረት ከመስጠት ጠብቀኝ። በሰው እጅ አትጣለኝ። ምሕረት ከዙፋን ትድረሰኝ። በጭንቀት በፍርሃትና በቁዘማ በድንጋጤና በሁከት እየኖርኩ ያለውን ከንቱ ኑሮ አንተ በቸርነት አስወግድልኝ። በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራልና እረፍቴ ሆይ የጸጥታን ስጠኝ፣ ጭንቀቴንም አስወግድልኝ። የባሪያህን ልመና ቸል አትበል። በእኔ ጭንቀት ሌላውን እንዳረብሽ አንተ ጸጥታ ሁነኝ። በድንግል ማርያም ምልጃ በቅዱሳን ጸሎት ለዘላለሙ አሜን። የሰባቱ ሊቃነ መላእክት የምልጃ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር ሆይ በዚህ የቅዱስ ሚካኤል የምልጃ ጸሎት አማካኝነት በምድራዊ መቅደስ ሆኜ የማቀርብልን ጸሎተ አማሃ በሰማያዊ መቅደስ ሆነ ተቀበለኝ። ጠላት እንደ ስንዴ ሊያበጥረኝ በተዘጋጀበት በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤልን ፈጥነው ወደ እኔ ላከው። የሰራዊት አለቃ ቅዱስ ሚካኤል ሆይ በዚህ ክፉ ዘመን ኢያሱን እንደረዳ በሰልፌ ውስጥ እኔንም ትረዳኝ ዘንድና አቤቱ ፈጣሪ ሆይ ደስ የሚል የብስራት ቃል ዘወትር ከእርሱ በሚሰማው በደጉ መልአክ በቅዱስ ገብርኤል ምልጃ በምድራዊት መቅደሱ ሆኜ የማቀርበውን ጸሎት በሰማያዊ መቅደስ ሆነ ስማኝ። አቤቱ ገበርታ አመፃ የሚደመሰስበትን ኃይል በእጅ ያለ ነውና ሰይፍህም መዘ ጠላቴን ትደመስስ ዘንድ ሊቀ መላእክት ቅዱስ ገብርኤል ሆይ ወደ እኔ ቅረብ። አቤቱ አምላኬ ሆይ በቅዱስ ሩፋኤል ምልጃ በምድራዊ ደብረ መቅደሱ ሆኜ የማቀርብልን ጸሎት በሰማያዊ ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላት የሚጠፋበት ኃይል በስልጣን ስር ያለ ነውና በተጨነኩ ጊዜ ፈጥነ የምትረዳኝ ሊቀ መላእክት ቅዱስ ሩፋኤል ሆይ ሰይፉን መዘ ታጠፋው ዘንድ ሳትዘገይ ወደ እኔና አቤቱ አምላኬ ሆይ በቅዱስ ራጉኤል የምልጃ ጸሎት አማካኝነት በምድራዊ መቅደስ የማቀርበውን ጸሎት በሰማያዊት መንግስት ተቀበለኝ። አቤቱ ግፍን በሚፈጽሙ ሁሉ የእጃቸውን የምትከፍል ፍትህ እና ፍርድ የተስተካከለ ሚዛን የማይዛባ ነውና ገፍቶ ነድቶ ከገደል ሊጥለኝ የሚሽቀዳደመውን ጠላቴን ሊቀ መላእክት ቅዱስ ራጉኤል በሰይፉ ይምታው፣ ወደ ጥልቁም የወርውረው፣ በእሳት ሰንሰለት አስሮ ስራውን ሁሉ ያፍርሰው። አቤቱ አምላኬ በቅዱስ ፋኑኤል ምልጃ ጸሎት በምድራዊ ቤተ ክርስቲያን ፊት ቆሜ የማቀርብልን ጸሎት በሰማያዊ መንግስት ተቀበለኝ። አቤቱ ሐሰተኞችን ቀሳፊዎችን የምትቀስፍበት ጽኑ መቅሰፍት በባህር ያለ ነውና ሊቀስፉኝ የሚተናኮለኝን የአመፀኞችን አለቃና መንጋ ሊቀ መላእክት ቅዱስ ፋኑኤል በሰይፉ የጣለው። አቤቱ እግዚአብሔር ሆይ በቅዱስ ሳቁኤል ምልጃ ጸሎት በምድራዊ ቤተ መቅደስ ቆሜ የማቀርብልን ጸሎተ በሰማያዊ ቤተ መንግስት ተቀበለኝ። አቤቱ ቁጦችን የምታጠፋበት ኃይለ መዓት በባህር ያለ ነውና በጎዳና ጠብቀው፣ በስውር ቦታ ሸምቀው አደጋ ለማድረስ የሚመክሩብኝን የጠላት ዳቢሎስ ባለሟሎች ሊቀ መላእክት ሳቁኤል በሰይፉ
ያጥፋቸው። አሜን። አቤቱ አምላኬ ሆይ በቅዱስ አፍኒን የምልጃ ጸሎት አማካይነት በምድራዊ መቅደሱ የማቀርብልን ጸሎት በሰማያዊ ደብረ መቅደስ ተቀበል። አቤቱ አመፀኞች የምትቀጣበት በትረ መዓት በእጅ የተያዘ ነውና በእኔ ላይ የአመፅ ስራ ለመፈጸም የተዘጋጁትን ጠላቶቼን ሊቀ መላእክት አፍኒን በሰይፈ መዓቱ ያስፋቸው። በልብሰ መባረክት የተጌጣችሁ 99 ነገደ መላእክት ሆይ በሰላም ወጥተን በሰላም እንገባ ዘንድ እያሳሰባችሁ እግዚአብሔር ኃጢአታችን ይቅር እንዲለን በየዕለቱና በየሰዓቱ የምናቀርበውን ጸሎታ ምህላ ወደ ሰማይ ያሳርጉልን። ሁላችሁ ነገደ መላእክት ሆይ በፍጹም ልመና ማልዶልን። ልመናችሁ ሐሰት ያልተቀላቀለበት ምቀኝነት የሌለበት በእግዚአብሔር ዘንድ ፍጹም ተቀባይነት ያለው ነውና ቸል አትበሉን። ጌታ የባለሟሎቹን ልመና ቸል አይልምና አቤቱ ፈጣሪ ሆይ የማህበራ መላእክትን ምልጃ ተቀብለ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን ጠብቅልን። እኛን ህዝቦችን ከጦርነት ከረሃብ ከመቅሰፍት ከተሞችን ከተሞች ከአረመሞ ከኩብኩባ ወባና ቸነፈር ሁሉ ጠብቅ። በስምህ ህዝቦችን ተብለናልና ዘውትር የቸርነትን ስራ አድርግልን። በሰው ህይወት በንብረት ላይ ከሚደርሰው አሰቃቂና አስጨናቂ አደጋ ሁሉ ሰውረን ለዘላለሙ አሜን። በምልጃ ጸሎት ስለ ባለሟሎች ብሎ እንዲምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አምላክ እግዚአብሔር ሆይ እናመሰግናለን። አምላክን በወለደች በሁላችን እመቤት ቅድስት ንጽሕት ድንግል ማርያም ስለኛ በምታደርገው ልመና ጸሎት ይህንን ቀን የተባረከ የሰላም የደስታ ዕለት ይሆንልን። የኃጢአታችን ስርየት ከምልጃዋ ረድኤት በሚገኝ ትሩፋት ስጠን። ቅዱስ አባት ሆይ ብርሃናውያን በሚሆኑ በአራቱ ሊቃነ መላእክት በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ኡራኤል ስጋ በሌላቸው በአራቱ እንስሳት ጸወርተ መንበር በሚሆኑ ኪሩቤል ከሚያስፈራ መንበር በመክበብ ያለማቋረጥ ምስጋና በሚያቀርቡ በ24ቱ ካህናተ ሰማይ ይህን ቀን የተባረከ እንዲሆንልን እንለምናለን። በእነርሱም ምልጃ የኃጢአት ስርየትን ስጠን። ቅዱስ አባት ሆይ የስም አጠራራቸው ከፍ ባሉ የአባቶች አለቃ በሚሆኑ በአብርሃም በይስሐቅ በያዕቆብ ስም ስትል ኃጢአታችን ይቅርበል። በመጥምቁ ዮሐንስ ቅዱስ ሳን በሚሆኑ አባቶቻችን ሐዋርያት፣ ወንጌላውያን የዲያቆናት አለቃ በሚሆን በሰማዕቱ እስጢፋኖስ ተጋዳይና እውነተኛ መስካሪ በሆነ በቅዱስ ጊዮርጊስ ስለ ክብር በአሕዛብ ፊት በመሰከሩት ቂርቆስና ኢየሉጣ አባትና ጻድቅ መናኝም በሆነው በአባታችን በአባ እንጦስ በአባታችን በአባ ጳውሊ ልመናና ጸሎት ይቅር በለን። በሰጣቸው ቃል ኪዳን ካንተ ከአባታችን ያስታርቁንና ያማልዱን ዘንድ ስማቸውን ጠርተን ስንማጸን ሰምተ ይቅርም በለን። አይነ ምሕረትን ወደ ጸሎታችን ታዘንብል። በአባቶቻችን ልመናና ምልጃ ይህን ቀን የተባረከ ይሁንልን። እግዚአብሔር አምላካችን የቅድስት ሀገር ኢትዮጵያ ቅዱሳን በሚሆኑ በጻድቁ አባታችን በአባ ተክለ ሃይማኖት ሐዋርያ መምህርና ጻድቅ በሚሆን በአባ ዜና ማርቆስ ለወንጌል ክብር ምድርን በቃኛት በአባ ሳሙኤል ዘደብረ ወገግ በአባታችን በአባ ገብረ መንፈስ ቅዱስ ስማቸውን ባልጠራናቸው በአንተ ፊት ክብራቸው ከፍ ባለ አባቶቻችን ምልጃ ጸሎትና ልመና ባርከን ቀድሰን። ቅዱሳን በሚሆን እናቶቻችን በሐና በክርስቶስ ሰምራ በመስቀል ክብራ በቅድስት አርሴማ ስማቸው በተጠራና ባልተጠራው ቅዱሳን እናቶቻችን ጸሎት ይህን ቀን ባርክልን። ቃል ኪዳናቸውን አስበ ምሕረትን ስጠን። እንደ ምስክሮች ቅዱሳን እኛንም በሃይማኖት እንድንጸና ቅዱሱን መንፈስ አሳድርብን። ይህ ዕለት የኃጢአትን ስርየት የምንቀበልበት የበረከት ዕለት እንዲሆን አድርግልን። አሜን። በልዩ ልዩ ፈተና ውስጥ ስንሆን የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድርን ባህርን በእርሷ ውስጥ ያለውን ሁሉ የፈጠርክ የአባቶቻችን አምላክ እግዚአብሔር ሆይ እናመሰግናለን። ሁሉም በየስፍራቸው ያሰለጠንካቸው አንተ ነህ። በጥበብ ምድርን ያስጌጥክ ሰውንም በአርአያ በአምሳሌ የሰራች የእጆች ስራዎች ነንና ትሰማን ታየንም ዘንድ እንለምናለን። ቅዱስ አባት ሆይ ትሰማን ታየን ዘንድ ያለንበትም የመከራ ድንኳን የቆምንበትን የችግር ስፍራ የታሰርንበትን የግፍ ሰንሰለት ከበበንን ጠላት የውርደት ኑሮ ትመለከት ዘንድ እንለምናለን። ከአዳም ጎን ሴትን ፈጥረ ለእርሱ ረዳት ያደረግክ እኛ ባሮችን በጋብቻ ያጣመርክ በትዳራችን መሀል የፈታኙ ያስነሳውን ጽኑ ማዕበል ጸጥ ታደርግልን ዘንድ ጎጇችንን ከመፍረስ ትዳራችን ከመበተን ትታደገው ዘንድ እንለምናለን።
አብርሃምን የባረከ ሚስትም ትሆነው ዘንድ ሳራን የሰጠኸው ለአባቶችም አለቃ ይሆን ዘንድ የሾምከው በረከትም በምድርም ያበዛህለት በረከታችንን የሚያጠፉ እንደ ለፋ ነው እንዳንሰበስብ እንደ ደከም ነውም እንዳናገኝ ሟርተኛና ሰላቢ የከፈተብንን ጥቃት ገስጽልን። በስምህ ስራቸውን አፍረስ፣ በእኛም ዘንድ አቅም እንዳይኖራቸው አድርግልን። እኛ ልጆች ትሰማን ታዝንልንም፣ ከከበበንም መከራና ጽኑ ችግር ጭንቀትም ታወጣን ዘንድ እንለምናሃለን። ይስሐቅን ከመታረድ ተቤዥተ የባረከው በረከትን የሚሰጠው እኛም የእጆች ስራ ነንና ከተቃጣብን ሰይፍ ከተወረወረብን ጦር ተቤዠን። ያንተ ስለመሆናችን ማሸነፍን ስጠን። በክፉ ሰዎች ከገጠመንም አስጨናቂ መከራ ታደገን። በጠላታችን የተጎነጎነውን ወጥመድ ፍታልን። ዮሴፍን የጠበቅከው በባዕድ አገርም ያከበርከው አቤቱ እኛም የእጆች ስራ ነንና የባዕድ አገር ኑሮን አቅልልልን። በስደት ምክንያት የገጠመንን ተስፋ መቁረጥ በዚያም የሚኖሩትን የወገኖቻችንን ጩኸት ተስፋ መቁረጣቸውን አድን። የስደት ሕይወት ከሕዝብ አርቅ፣ መፈናቀልን አስወግድ። ዳንኤል በብልጣሶር ፊት ፈትነ ያወጣኸው በዳሪዮስም ዘንድ የማዳን ጣት ያሳየኸው በአንበሳ ጉድጓድም ምቾቱን የሰጠኸው አቤቱ እኛም የእጆች ስራዎች ነንና አፉን ከፍቶ መቃብሩን ቆፍሮ ሊበላን ሊቀብረን ከተዘጋጀው ከዚህ ዓለም ጥፋት ተሰውረን ዘንድ እንለምናለን። መካኒቱ ሐናን ለእንባዋ ዋጋ የሰጠ ለመነቀፏም ክብር የሆንካት ማኅፀኗን የባረክ ሳሙኤልንም የሰጠሃት አቤቱ እኛንም የእጆች ስራዎች ነንና በልጅ እጦት ስለምንሰቃይ ሕይወት ለከበደን የህሊና ረፍት ላጣን ባዶነት ተሰምቶን መሸሸጊያ ለጠፋን ቀኑ ሲጨልምብን አንተ ተመልክተ ከችግራችን አላቀን የሚያስጨንቀንንም አስወግድልን። በጭንቀታችን ምክንያት የጠላትን መንገድ ለመከተል ከመፈለግ ጠብቀን። ለአጉል ሱስ ከመዳረግ ያልተገባ ውሳኔም ከመወሰን ሰውረን። ዘወትር እርዳን፣ እዘንልን፣ ራራለንም፣ ይቅርም በለን ለዘላለሙ አሜን። በሳምንቱ መጀመሪያ የምናቀርበው ጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉ ባንተ ስለሆነ የሚሰለጥን የፍጥረት ሁሉ ጌታ እግዚአብሔር ሆይ ጨለማውን ያንተ መሰወሪያ ብርሃኑም የክብር መገለጫ ነው። የእጆች ስራ አከናውነ ስትጨርስ ረፍት አደረግ። ቸር ሆይ ሳምንቱ ሁሉ ስንባዝን አሳልፈን አንተ እንድናከብር ቃልን እንድንሰማ የእረፍት ጊዜን ስለሰጠን እናመሰግናለን። ቅዱስ አባት ሆይ የእረፍቴን ጊዜያት በሰላም ፈጽሜ ለሳምንቱ መጀመሪያ ዕለትን በሰላም ስላደረስከኝ ተስፋና ብርታትን ስለሰጠኝ አመሰግናለሁ። በሰላም እጦት፣ በፍርሃት፣ በድንጋጤ፣ ተስፋ በመቁረጥ፣ በበሽታና በመታወቅ መንፈስ ሊያጠቃኝ የመጣውን ጠላት እንድቋቋም ኃይል ስለሆንከኝ፣ ስላደረግከኝ፣ ስላረጋጋኸኝ፣ ስላስተማርከኝ አመሰግናለሁ። የዚህ ዓለም ገዢ ተስፋ በማስቆረጥ ብዙዎችን በሚጎዳበት በዚህ ክፉ ጊዜ ተስፋ ያንተን አምኜ በነገር ሁሉ እንዳከብር ስለረዳኸኝ አመሰግናለሁ። ቅዱስ አባት ሆይ ከዘመኑ ክፋት ከአሳቹ ብርታት የተነሳ ብዙዎቹ ሳጣዊ እርካታን ተጠምተው ባዝኑበት በዚህ ክፉ ጊዜ ለእኔ ግን አንተ የሕይወት ምንጭ ሆነ በአጉል ሱስ ከመያዝ ደካምነቴን ስላገዝከኝ አመሰግናለሁ። ቸር አምላክ ሆይ አሁንም የዘመናት ባለቤት የወራትና የዕለታትም ጌታ አንተ ነህና ይህን የስራ ሳምንት ባርክልኝ። ስኬትን፣ በረከትን፣ እርካታን፣ ማመስገንን ስጠኝ። ጠላት ያስቀመጠውን እንቅፋት ጠልፎ ሊጥለኝ የዘረጋውንም ወጥመድ በእኔ ልጅ ላይ ሊተገበር ያዘጋጀውን ክፉ ግብሩን አፍርስ። አንተን ታምኜ በምሰራበት ስፍራ ሁሉ ስኬትን ስጠኝ። ጀምሮ ካለመፈጸም አቅዶም ካለመተግበር መሰርቶም ካለመባረክ ሰውረኝ። የሰው ሀብቱ ትጋቱ ነውና ሳምንቱን ሙሉ በነገር ሁሉ የተጋው እንደሆነ ከዋዛና ፈዛዛ ነገር ረብም ከሌለው ውሎ እንድርቅ ራስን ለመግዛት መንፈስ ስጠኝ። አጭበርብሮ መከበርን፣ በሰው ላብ መበልጸግን፣ በአባይ ሚዛን ማታለልን አረቅልኝ። የእጄን ፍሬ ባርክልኝ፣ እርካታን አብዛልኝ። የሳምንቱን ፍሬ መባእን በመቅደስ ይዤ እንድቀርብ የሰንበት ሰው አድርገኝ። አሜን። ስለ ልጆች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
እግዚአብሔር አምላክ ሆይ በዚች ቀን አንተ ስለሰጠኝ ልጆቼ በጸሎት በፊት ቆማለሁ። ለልጆች ምን እንደሚያስፈልጋቸው በስጋኛ ብናስብ አንተ ግን የሚረባቸውና የሚጠቅማቸውን ታውቃለህና ጥበቃ አይለያቸው። በክፉ ሱስ በጎጂ ልማድ እንዳይያዙ ጠብቃቸው። በስጋቸው በነፍሳቸው በሀሳባቸው በስሜታቸው ሁሉ ለኃጢአት ከመሰጠትና ኃጢአትን ከማድረግ ከመፈለግ አድናቸው። የአእምሮና አካልን በሚጎዳ ሕመም እንዳይጎዱ ከለላ ሆናቸው። በመግባት በመውጣታቸው ጠባቂ መላእክት ዘዝላቸው። ቅዱስ አምላክ ሆይ በረዴት ጥላ በፍቅር እቅፍ ውስጥ ዘወትር አኖራቸው። ሁልጊዜም በልቦናቸው ፍቅርን በህሊናቸውም ለሰው ማዘንን ጨምርባቸው። ድሃ አደጉን እንዳይንቁ ባልቴቱን እንዲያከብሩ ሽማግሌውን እንዲደግፉ የተጎዱትን ሁሉ እንዲረዱ አድርጋቸው። የመስቀሉን ፍቅር በልቦናቸው ሳልባቸው። ቅዱስ አባት ሆይ ጥላቻና ስድብ በቀልና ቁጣ እንዳይገዛቸው ጠብቃቸው። የዘላለም ሕይወት የሆንከው አንተን እንዲያውቁ እንጂ በምድራዊ ነገር ብቻ የሚጨነቁ ከንቶችን እንዳይሆኑ የቃል እውነት ግለጽላቸው። በወሰንክላቸው እድሜ በትዳር እንዲወሰኑ አድርጋቸው። በከበረች ኦርቶዶክሳዊት ሃይማኖት አጽናቸው። ቸር አባቱ የበጎ ስጦታ ፍጹም በረከት ካንተ ናቸውና የበረከት ልጆች አድርጋቸው። ያዕቆብ ልጆቹን በባረከበት በረከት ባርካቸው። በጥበብና በሞገስ በሰውና በአንተ ፊት እንዲያድጉ ይሁን ለዘላለሙ አሜን። ከክፉ ነገር ለመጠበቅ የሚቀርብ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባቴ ወደ ሰማያዊ አባቴ ወደ አንተ የልመናዬን ቃል ሳቀርብ አድምጠ እንደምትመልስልኝ አምኜ በመንፈስ ቅዱስ ህብረት በደስታ ወደ ተሰበሰቡበት ወደ አላፋት መላእክትና ፍጹማን ወደ ሆኑት ወደ ጻድቃን አንድነት በህሊናዬ እቀርባለሁ። ከመንጋዎቹ አንዱ ነኝና የእረኝነት ትሩፋት የሆነች መግቡትን ትድረሰኝ። ከቅዱሳን ህብረት ደምረኝ። መታመኔ ባንተ ላይ ይጸና ዘንድ እርዳኝ። እርኩሰትና ክህደት በበዛበት በዚህ ክፉ ዓለም ለአንተ ብቻ ምስክር በሰውም ሁሉ ዘንድ የከበርክ መገለጫ ሰሌዳ እንድሆን እርዳኝ። አንደበቴን በማምታታት መንገዴንም በመለወጥ መሐላዬን ቃል ኪዳኔን በማፍረስ የመማፀኛ ስፍራዬን አንተን በመለወጥ እንዳልኖር አይለየኝ። ቸር ሆይ አንደበት እሳት ናትና አንደበቴን ባርክ። የምስጋናን መስዋዕት የሚሰዋ በነገር ሁሉ የሚያመሰግን ክብርና ውዳሴ ገናንነትና አምልኮትን ላንተ የሚያቀርብ ከንፈርንም አንደበት ስጠኝ። የምናገረውን የምሰራውን አንድ አድርግልኝ። ያንተ የቸርነት እሳት ሸንጋዩን እንደ አንደበቴ እንዳሱ ይፈውስ። ዘወትር ክብርን እንዳይ ወራዳነቴን በፊት እንዳውቅ ዝቅ ማለትን አስተምረኝ። የማልጠቅም ባሪያ ስሆን ባንተ ለዚህ መብቃቴን እንዳስተውል አድርገኝ። ቅዱስ አባት ሆይ በዓለም ፍቅር ደንዝዤ እንዳልቀር የቃል ድምፅ ዘወትር አሰማኝ። በሰማሁት ቃል ልለወጥ እንጂ ለፍርድ አይሆንብኝ። ሰምተው ምን እናድርግ እንዳሉት መታዘዝን ስጠኝ እንጂ ከአመፀኞች ጋር አልቆጠር። ለደካማነቴ የፍቅርን ባላ አድርገኝ። ለፍሬ አልባነቴም የበረከት መስኖን አፍስስልኝ። ከፊቴ ያለውን ቁጣ አይተው ማምለጫ መርከቡን እንዳዘጋጀው እንደ ኖህ በመከራዬ ጊዜ አንተ መጠለያ ሁነኝ። እንብላ እንጠጣ ነገ እንሞታለን እንዳሉት አመፀኞች ለስጋ ፈቃድ ብቻ ከመኖር ሰውረኝ። ሆድም ለመብል ምግብም ለሆድ ሁለቱንም እንደምታጠፋቸው እንዳስተውል እርዳኝ። ጌታዊ በዚህ ምድር በወሰንክልኝ እድሜ በደስታም ሆነ በሐዘን በመከበርም ሆነ በማዋረድ በማግኘትም ሆነ በማጣት በመጥገብም ሆነ በመራብ በኑሮዬ ሁሉ ተገኝታ አስተምረኝ። ካንተ ባገኘሁት በረከት እንዳልታበይ ድሀ አደጉን እንዳልንቅ የምስኪኑን ጩኸት ቸል እንዳልል ክፉ ትምክትንም አስወግድልኝ። ቅዱስ አባት ዕለት ዕለት ዝናብን እያገኘች ፍሬን ባታፈራ እንድትቆረጥ እንደተመከረባት በለስ እንዳልሆን መሰማትን ሳይሆን ማድረግን እንድፈጽም አስችለኝ። ምሳሌነት ያጣውን አኗኗሬን አስተካክለው። የአምልኮት መልክን ሳይሆን ኃይልን እንዳከብር በአደባባይ መናገርን ሳይሆን በስውር መጋደልን ትጋትን ስጠኝ። የቅዱሳንን ጽናት የአበውንም በረከት አሳድርብኝ በእውነት ለዘላለሙ አሜን።
የቤተሰብ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረትና የቸርነት አምላክ እግዚአብሔር ሆይ እኔ ባሪያ ስለ ቤተሰቤና ወዳጆቼ በፊትህ የማቀርበውን ተማጽኖ እንድትቀበለኝ በትህትና እለምናለሁ። ቸር አምላክ ሆይ የምመራውና እኖርበት ዘንድ በሰጠኝ ቤተሰብ ውስጥ ታላላቆች ለታናናሾች እንዲያስቡ ታናናሾችና ታላላቆች እንዲያከብሩ መዋደድን፣ ፍቅርን ለሁላችንም ስጠን። ሕፃናቱን በጥበብና በማስተዋል አሳድግ። ወጣቶቹንም በጉብዝናቸው ወራት አንተን እንዲፈሩና እንዲያከብሩ ማስተዋልን ስጥ። ታላላቆችም አርአያ የሆኑ ዘንድ የዝግታና ራስን የመግዛት መንፈስን አብዛላቸው። ቅዱስ አባቶ በዚህ ቤት ውስጥ በጸሎትም እንዳስባቸው ባሉኝ ቤተሰቦቼ በስራ ማጣት ለሚጨነቁት አንተ መጋቢ ዓለማት ነህና የዕለት እንጀራን ስጣቸው። በተቀደሰ ጋብቻ ለመታሰር ላቀዱትም እውነተኛውን አካላቸውን ስጣቸው። በተቀደሰ ጋብቻ ላሉትንም የመደማመጥና የመከባበር መንፈስ አብዛላቸው። በትምህርትና በንግድ ላሉትም ስኬትን፣ በልዩ ልዩ አገልግሎት ለተሰማሩት ሁሉ ትጋትን ስጣቸው። እኒህ ሁሉ እጅ ትጠብቃቸው፣ ተባርካቸው። ቅዱስ አባት ሆይ በልዩ ልዩ ሱስ የተያዙትን ክህደትና ኑፋቄ የገዛቸውን ጊዜያቸውን ያለ አግባብ የሚያሳልፉትን ለጠላት ፈቃድ ራሳቸውን አሳልፈው የሰጡት ሁሉ በምሕረት ጥቀሻ መልሳቸው። ካንተ በምትገኝ በረከት ተማምነው በጽድቅ መንገድ እንዲሄዱ አድርጋቸው። ቅዱስ አምላካችን ሆይ በጥቂት መርካትን በብዙ ማመስገንን ስጠን። በቀደሙት ወላጆቻችን በደል ከመቀጣትም ሰውረን። የቸርነትን ስራ ዘወትር ስራለን። ለእንቅቦቻችን እህልን፣ ለማሰሯችን ዘይትን፣ ለማዕዳችን እንጀራን አታሳጣን። የሰው ሕይወቱ በገንዘብ ብዛት አይደለምና ከመጎምጀት ጠብቀን። ፍቅርንም ስጠን፣ መተሳሰብን አላብሰን። ለዚህ ቤት ያደረከውን ትድግና መጎብኘትም ሰዎች ሁሉ አይተው ያንተ መሆንን እንዲፈቅዱ ለሁሉ ምሳሌ አድርገን። ያንተ ወዳጆች በመሆናችን በስራና በቃል ፍቅራችንን እንድንገልጽ አድርግ። በስጋና በደም ሁላችንም ሸልመን። አቤቱ ባርከን፣ አክብረን፣ ከክፉ ሁሉ ጠብቀን። በድንግል ማርያም ምልጃ በቅዱሳን ሁሉ ጸሎት ለዘላለሙ አሜን። በእውነት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማ አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ